ይህች የ31 ዓመቷ ቻይናዊት ጎብኚ ሃንግ ሊሆንግ ትባላለች። ከባለቤቷ ጋር በመሆን ኢንዶኔዥያ ውስጥ የሚገኘውን የኢገን የእሳተ ገሞራ ስምጥ ለመጎብኘት በሄዱበት አጋጣሚ አንድ አስደንጋጭ ክስተት የገጠማቸው ሲሆን ይህ ስፍራ ሰማያዊ እሳት በሚባልና መርዛማ ጋዝን በሚያወጣ የእሳተ ገሞራ ሐይቅ የተሞላ በመሆኑ አስጎብኚዎቹ ሁሉም ሰው ከገደሉ ጫፍ ራቅ ብለው በተፈቀደው የጉብኝት ቀጠና ውስጥ ብቻ ጉብኝታቸውን እንዲያደርጉ ደጋግመው ያስጠነቅቅ የነበረ ሲሆን ሃንግ ግን የበለጠ ማራኪ ፎቶ ለመነሳት ካላት ጉጉትና ፍላጎት የተነሳ የደህንነቱን ማስጠንቀቂያ ቀጠና ችላ ብላ በማለፍ በገደሉ ጫፍ ላይ በሚገኝ ደረቅ ዛፍ ስር ቆማ ፎቶ ለመነሳት ትሞክራለች። ይህን ጊዜ ታዲያ እጅግ በሚያሳዝን ሁኔታ ረጅሙ ቀሚሷ ተጠልፎባት ወደ ኋላዋ ተንሸራታ ወደ እሳተ ገሞራው አፍ ውስጥ የወደቀች ሲሆን ወደ 75 ሜትር የሚጠጋ ቁልቁለት ተምዘግዝጋ በመውደቋ ምክንያት ወዲያው ሕይወቷን ልታጣ ችላለች። የነፍስ አድን ቡድኑም እርሷን ከዛ ውስጥ ለማውጣት ከ2 ሰዓት በላይ የፈጀው ሲሆን የሃንግ የመጨረሻ ፎቶዋም የሞቷ ምስክር ሆኖ በመቅረት ለኢንዶኔዥያና ለቻይና ትልቅ የሐዘን ዜና እንዲሆን አድርጎታል። 7ኛ ኦሊቨር ፓርክ። የ51 ዓመቱ ጀርመናዊ ኦሊቨር ፓርክ ደግሞ በፔሩ የሚገኘውንና ማቹ ፒቹ እያሉ የሚጠሩትን ታሪካዊ ስፍራ እየጎበኘ በነበረበት ወቅት አንድ አሳዛኝ ክስተት ያስተናገደ ሲሆን ኦሊቨር በዓለም ላይ ካሉ ውብ ቦታዎች አንዱ በሆነው በዚህ ስፍራ ላይ የተለየ ፎቶ ለመነሳት ፈልጎ ስለነበር ማስጠንቀቂያ የተለጠፈባቸውንና አጥር የተደረገባቸውን ቦታዎች ሁሉ አልፎ ወደ ገደሉ ጫፍ ተጠጋ። ታዲያ በአየር ላይ እየዘለሉ የሚነሱትን አይነት ፎቶች ለመነሳት በማሰብም ወደ አየር ላይ ዘሎ ሲመለስ ግን መሬት ላይ በቂ ሚዛን መጠበቅ ባለመቻሉ ወደ 130 ጫማ ገደል ውስጥ ሚዛኑን ስቶ የወደቀ ሲሆን ይህም የህይወቱ የመጨረሻው ፎቶ ሆኖ በዛው ህይወቱን አጥቷል። እዩኝ እየበረርኩ ነው በማለት እየጮኸ የጀመረው የደስታ ዝላይ በሰከንዶች ውስጥ ወደ ሞት የተቀየረ ሲሆን ይህም ለፎቶ ሲሉ ተገቢ ያልሆነ አደጋ ውስጥ ለሚገቡ ሰዎች ትልቅ ትምህርት ሆኗል። 6ኛ የቀበጡ ዕለት። ይህ ታሪክ ደግሞ የበለጠ ልብ ሰባሪ ሲሆን የ48 ዓመቱ ሩሲያዊ ቱሪስት በታይላንድ ፉኬት የባህር ዳርቻ ላይ ህይወቱን ያጣው ልጁን ይዞ ወደ ውሃው በመግባቱ ነበር። በዚያ ወቅት የባህር ዳርቻው በቀይ ባንዲራዎች ተሞልቶና የባህር ጥበቃ ሰራተኞችም ሰዎች ወደ ውሃው እንዳይገቡ እያስጠነቀቁ የነበረ ቢሆንም እሱ ግን ልጁን ይዞ የገባ ሲሆን ኃይለኛው ማዕበል አባትና ልጅን ወደ ጥልቁ ባህር ውስጥ ጎትቶ የወሰዳቸው ሲሆን ልጁ በነፍስ አድን ሰራተኞች ጥረት ሊተርፍ ቢችልም አባቱ ግን ሆስፒታል እንደደረሰ ህይወቱ አልፏል። በገዛ ትዕቢቱ ምክንያት የራሱን ህይወት ማጣት ብቻ ሳይሆን የልጁንም ህይወት ለአደጋ ማጋለጡ ድርጊቱን ይበልጥ አሳዛኝና የሚያበሳጭ አድርጎታል። 5ኛ ዋናተኛው። የ77 ዓመቱን ብሪታንያዊ አዛውንት ደግሞ በስፔን ቫለንሲያ በሚገኝ የባህር ዳርቻ ላይ ለእረፍት በሄዱበት ወቅት ለሞት የተዳረጉበት ቀዩን የጥንቃቄ ባንዲራ ችላ በማለታቸው ሲሆን ቀይ ባንዲራ በባህር ዳርቻ ላይ ተውለበለበ ማለት ዋና መከልከሉንና ማዕበሉ እጅግ አደገኛ መሆኑን የሚገልጽ ቢሆንም አዛውንቱ ግን የባህር ጥበቃ ሰራተኞችን ማስጠንቀቂያ ችላ በማለት ወደ ባህሩ ገቡ። ይህን ጊዜም በውሃ ውስጥ ባለው ኃይለኛ የከርሰ ምድር ሞገድ ምክንያት ወዲያውኑ የተወሰዱ ሲሆን የነፍስ አድን ሰራተኞች ከውሃው ቢያወጧቸውም በደረሰባቸው ጉዳት ምክንያት ግን ህይወታቸውን ለማዳን ሳይቻል ቀርቷል። የባህር ዳርቻ ደንቦችን አለማክበር መጨረሻው ሞት እንደሆነ ያረጋገጠው ይህ ታሪክ በተፈጥሮ ኃይል ላይ ትዕቢት ማሳየት የሚያስከፍለውን ዋጋ በግልጽ ያሳያል። 4ኛ ጥንዶቹ። ማያክሺ እና ቪሽኑ የተባሉ ጥንዶች ደግሞ በዩናይትድ ስቴትስ የሚኖሩና በጉዟቸው የታወቁ ተጽዕኖ ፈጣሪዎች ነበሩ። በዩሰማየት ብሔራዊ ፓርክ በሚገኝ የታፍት ፖይንት ገደል ላይ
ቆንጆ ፎቶ ለመነሳት በሚሞክሩበት ወቅት ነበር አደጋው የደረሰው። የሚገርመው ነገር ማያክሺ ከዚህ አደጋ በፊት ባላት የኢንስታግራም ገጽ ላይ ህይወታችን ለአንድ ፎቶ ዋጋ አለው በማለት አደገኛ ፎቶዎችን ስለመነሳት አስጠንቅቃ የነበረ ሲሆን ሆኖም ግን ሁለቱም አንድ ፎቶ ሲነሱ በአንድ ላይ ከ800 ጫማ ገደል ላይ በመውደቅ ህይወታቸው ያለፈ ሲሆን አስክሬናቸውም በሄሊኮፕተር እርዳታ ከረጅም ሰዓታት ፍለጋ በኋላ ሲገኝ በአካላቸው ውስጥ አልኮል ተገኝቶ እንደነበር የአስክሬን ምርመራው የገለጸ ሲሆን ይህ አደጋ በማህበራዊ ሚዲያ ተከታይ ለማግኘት የሚደረግ ጥረት የሚያስከትለውን አስከፊ ውጤት ለዓለም አሳይቷል። ሶስተኛ ማዴሊን ዴቪስ። ይህ በአውስትራሊያ በሚገኘው የዳይመንድ ቤይ ስፍራ ላይ የደረሰ አደጋ ሲሆን የ21 ዓመቷ እንግሊዛዊት ማዴሊን ዴቪስ ከጓደኞቿ ጋር ቆንጆ ፎቶ ለመነሳት አስባ የተከለከለን አጥር አልፋ በመግባቷ ምክንያት ህይወቷን ያጣች ሲሆን አካባቢው አደገኛ እንደሆነ የሚገልጹ በርካታ ምልክቶች ቢኖሩም ወጣቶቹ ግን ለኢንስታግራም ቆንጆ ፎቶ ለማግኘት ስትል ገደሉ ጫፍ ላይ ቆማ ፎቶ መነሳቷን ተያያዘችው። ታዲያ በሰዓቱ ማዴሊን ሚዛኗን ስታ ወደ 30 ሜትር ቁልቁለት ወደ ባህሩ ውስጥ የወደቀች ሲሆን ጓደኞቿም በድንጋጤ ምንም ሊያደርጉላትና ህይወቷን ሊታደጉላት ሳይችሉ ቀርተው እያዩት ወደ ሞት አምርታለች። ፖሊስና የነፍስ አድን ሰራተኞች አስክሬኗን ከባህሩ ያወጡት ሲሆን ይህ ክስተትም በአንዳንድ ሰዎች ዘንድ ያለውን ለዝናና ለእውቅና የመዋደቅ አባዜ በግልጽ አሳይቷል። ሁለተኛ ሮዚ። በአውስትራሊያ በሚገኝ የታወቀ ገደላማ ቦታ ላይ አጥር አልፋ በመግባት ፎቶ ለመነሳት ስትሞክር ተመሳሳይ ነገር የገጠማት ሲሆን 80 ሜትር ከፍታ ካለው የገደሉ ጫፍ ላይ ቆማ አጓጉል ፎቶዎችን ለመነሳት በሞከረችበት ወቅት ነበር በሚያሳዝን ሁኔታ በሰዎች ፊት ሚዛኗን ስታ ተንሸራታ የወደቀችው። የሚመለከቷት ሰዎችም ሁሉ በጩኸትና በድንጋጤ ቢሞሉም እሷ ግን በዚያው ቅጽበት ህይወቷ አልፏል። የደህንነት አጥሮችም የተቀመጡት መልክዓ ምድሩን ከሰዎች ለመጠበቅ ሳይሆን ሰዎችን ከአደገኛው መልክዓ ምድሮች ለመጠበቅ ቢሆንም አንዳንድ እብሪተኛ ሰዎች ግን እነዚህን አጥሮችና ምልክቶች በማለፍ ህይወትን የመሰለ ውድ ነገር ሲያጡና ሲያልፉ ይታያል። አንደኛ እድለኛው ሰው። ይህ በቻይና ሂንግ ተራራ ላይ የተከሰተ አስደንጋጭ ክስተት ደግሞ አንድ ጎብኚ ራሱን ቪዲዮ እየቀረጸ ያለ የሚቆምበት ድንጋይ ተደርምሶ ወደ ገደል ሲገባ የሚያሳይ ሲሆን ሰውየው የማስጠንቀቂያ ምልክቶችን ችላ በማለት ከተፈቀደው መንገድ ወጥቶ የተለያዩ ፎቶችን በመነሳት ላይ የነበረ ሲሆን ቪዲዮውን እየቀረጸ ያለ ድንገት ድንጋዩ ተንሸራቶ ወደ 15 ሜትር ገደል ውስጥ ይወድቃል። የሚገርመው ነገር ይህ ሰው በተአምር ከሞት ቢተርፍም ነገር ግን ቪዲዮ ላይ የታየው የራሱ ድንጋጤና አወዳደቅ በኢንተርኔት ላይ በስፋት ተሰራጭቶ ትልቅ ትምህርት ሆኗል። ይህም ሰው ታሪኩ ለሌሎች ጎብኚዎች በመንገድ ላይ ብቻ እንዲጓዙና ከመጠን በላይ በራስ መተማመን ለአደጋ እንደሚያጋልጥ ትልቅ ማሳሰቢያ ሆኗል። በአጠቃላይ እነዚህ 8 ታሪኮች የሚያስተምሩን ትልቅ ቁም ነገር ቢኖር የማስጠንቀቂያ ምልክቶች የሁላችንንም ህይወት ለመጠበቅ የተቀመጡ መሆናቸውን ሲሆን ከተፈጥሮ ጋር ግብ መቅጠም ወይም ለኔ አይደርስብኝም የሚል ትዕቢት የማይመለስ ዋጋ እንደሚያስከፍል የሚያመላክት ሲሆን ህይወት ከአንድ ፎቶ ወይንም ከአንድ ቪዲዮ በላይ ትልቅ ዋጋ አላት እያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን።